ሁላችሁንም እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የስቅለትና የትንሣኤ በዓል አደረሳችሁ ለማለት እወዳለሁ። በኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤታችን ስም የክርስቶስ የስቅለትና የትንሣኤ በዓል ከምናከብራቸው በዓላት በጣም ዋናና ትልቁ በዓላችን ነው። መጽሐፍ ቅዱስ እንደሚነግረን ሐዋርያ ጳውሎስ በአንደኛ ቆሮንቶስ 15 ላይ የክርስቶስ መሞትና መነሳት ከሁሉ ነገር ከፍ ያለና ታላቅ ትርጉም ያለው እንደሆነ ለክርስትና እምነታችን ይናገራል። የጌታ ኢየሱስ ክርስቶስን የስቅለት በዓል ስናስብ ብዙ የሚያሳዝኑ ነገሮችን እናያለን። ጌታችን ኢየሱስ ክርስቶስ በምድር በነበረው አገልግሎት የሞተን ያስነሳ፣ የታመሙትን የፈወሰ ነበር። የተራቡትን ያበላ፣ የእግዚአብሔርን መንገድ ያስተማረ፣ የድሆች ወዳጅ፣ ኃጢአተኞችን የተቀበለ፣ በማስተማሩ እንደሱ ያለ አስተማሪ አላየንም የተባለለት፣ በስልጣን ያስተማረ፣ እንዲሁም ደግሞ የእስራኤል ሕዝብ ከሮማውያን አገዛዝ ይቤዠናል ብለው ይነግሳል ብለው ይጠብቁት የነበረ ታላቅ መምህር የነበረ ነው። ነገር ግን ጌታችን ኢየሱስ ክርስቶስ ሲመጣም በነበረው ዓላማ ምክንያት ለሞት አሳልፎ ተሰጠ። ከመሞቱ በፊት በሰዎች ልጅ አሳልፎ እንደሚሰጥ፣ እንደሚሞት፣ እንደሚቀበር፣ እንደሚነሳ ይናገር እንደነበረው ራሱን ለሞት አሳልፎ ሰጠ። በገዛ ደቀ መዝሙሩ በይሁዳ አሳልፎ ተሰጠ። ደቀ መዛሙርቱ ከዱት፣ አብረውት ይከተሉት የነበሩት ሁሉ ተበተኑ። ጌታችን ኢየሱስ ክርስቶስ ብቻውን ወደ መስቀል ሞት የሄደበት ጊዜ ነበረ። ምንም በደል አላገኘሁበትም ብሎ ጲላጦስ እየመሰከረ ያለ ምንም በደል ንጹሕ የሆነውን አሳልፎ የተሰጠበት ነበር። ይሁዳ ንጹሑን ደም አሳልፌ በመስጠቴ በድያለሁ እያለ ንጹሕ የሆነው ያለ እንከን ያለ ኃጢአት የሆነው ኢየሱስ ክርስቶስ አሳልፎ ተላልፎ የተሰጠበት ጊዜ ነበረ። የክርስቶስ ሞት በኋላ ደቀ መዛሙርት ሕይወታቸው ጨልሞ ተስፋቸውን ቆርጠው በጣም በሐዘን የነበሩበት ጊዜ ነበረ። ያን ዘመን ስናስብ ያለንበትን ዘመን ያሳስበናል። በምድራችን ዛሬ ብዙ የሚያስፈሩ ነገሮች አሉ። ነገ ምን ይሆናል የሚለው ነገር በጣም ለብዙዎች አሳሳቢ ነው። የጤና ጉዳይ፣ የኢኮኖሚ ጉዳይ፣ የዓለም ሰላም ጉዳይ፣ ብዙ ነገሮች በአጭር ቅጽበት እየተለዋወጡ ያሉበት ጊዜ ነው። ማን ነው የሚረዳን? ይህንን መፍትሄ ሊሰጠን የሚችል ማን ነው ብሎ ብዙዎች የሚጠይቁበት ነው። ሀያላን መንግስታት ከአቅማቸው በላይ የሆነ ችግር እየገጠመ ያለበት ጊዜ ነው። ነገር ግን መጽሐፍ ቅዱስ እንደሚያስተምረን ጌታ ኢየሱስ ክርስቶስ ታሪክ በሞቱ አልተጠናቀቀም። ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። ኢየሱስ ክርስቶስ አቅም አጥቶ የሚያደርገውን አጥቶ አይደለም ወደ መስቀል ሞት የሄደው፣ ምክንያት ነበረው ለመሞቱ። ኢሳይያስ በትንቢቱ ቀደም ብሎ በምዕራፍ 53 እንደተናገረ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾች ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሞተው የኔን የናንተን ያለምን ሁሉ ኃጢአት ተሸክሞ ነው። በኃጢአት ምክንያት ከእግዚአብሔር የተጣላውን የሰው ልጅ ለማስታረቅ የኃጢአትን ዕዳ ከፍሎ የዘላለም ሕይወት የምናገኝበትን ከእግዚአብሔር ጋር የምንታረቅበትን መንገድ ለመክፈል ነው። በእርሱ ሞት በእርሱ ቁስል እኛ ተፈወስን። በእርሱ ሞት እኛ ሕይወትን አገኘን። ጌታ ኢየሱስ ክርስቶስ ያስተማረው የተናገረው ሁሉ እውነት እንደሆነ የተረጋገጠው ከሞት በመነሳቱ ነው። በመጽሐፍ ቅዱሳችን በአዲስ ኪዳን እንደምናየው ሉቃስ 24 ላይ ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶች ወደ መቃብሩ እጅግ ማልደው ወጡ። ድንጋዩም ከመቃብሩ ተንከባሎ አገኙት። ገብተውም የጌታ ኢየሱስ ሥጋ አላገኙም። እነርሱም በዚህ ሲያመነቱ ነው 2 ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም ይላል። ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። እሱ ሞት ድል አድርጎ ስለተነሳ እኛም የትንሣኤ ተስፋ አለን። ኢየሱስ ክርስቶስ የገባልን የተስፋ ቃል ሁሉ እንደሚፈጸም፣ እኛም ብንሞት እንኳን ሕያው እንደምንሆን፣ የዘላለም ሕይወት እንዳለን፣ እግዚአብሔር ደግሞ ለሰው ልጆች መዳኛ መንገድ አድርጎ የሰጠው ኢየሱስ ክርስቶስ መሆኑን ኢየሱስን ከሞት በማስነሳት አረጋግጧል። ዛሬ ኢየሱስ ክርስቶስ በአብ ቀኝ በክብር አለ፣ በግርማው አለ።
የሰማይና የምድር ሁሉ ጌታ ነው። ዮሐንስ በራእይ በእስር ቤት ሆኖ ጌታ ኢየሱስ ክርስቶስ ከሞተ ከብዙ ዓመታት በኋላ በራእይ ጌታ ኢየሱስ ክርስቶስን አይቶት ነበርና ጌታ ኢየሱስ ክርስቶስ ለሰባቱ አብያተ ክርስቲያናት መልእክት ይልከው ነበርና እንዲህ ይላል። ራእይ ምዕራፍ 1 ቁጥር 12 የሚናገረኝን ድምፅ ለማየት ዘወር አልኩ። ዘወር ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱን ጠጉር እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበር። በቀኝ እጁ 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበር። ባየሁት ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦልም መክፈቻ አለኝ ብሎ ተናገረው። በዚህ ጋር እንደምናየው ዮሐንስ በጣም ለጌታ የቀረበ ደቀ መዝሙር ነበር። ከደረቱ ላይ የሚለጠፍ አብሮ የሚቀርበው ነበረ። በዚህ ግን ወደ አብ ካረገ በኋላ ኢየሱስ ክርስቶስ በነበረው ክብር ሲያይ በጣም በሚያስፈራ ግርማው ሲያይ በእግሩ ስር ተደፋ፣ እንደሞተ ሰው እንደሆነ ይናገራል። ጌታ ኢየሱስ ክርስቶስ ግን እጁን ጭኖበት አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ አለው። ስለዚህ ዛሬ በብዙ ጭንቀት በብዙ ፍርሃት ላለን ሁሉ ይሄ ለእኛ የሚያጽናና መልእክት ነው። ኢየሱስ ሕያው ነው። ኢየሱስ በዙፋኑ ላይ ነው። ኢየሱስ የሲኦል መክፈቻ አለው። ኢየሱስ የምድር ነገሥታት ሁሉ ገዢ ነው። የሚያስፈራን ነገር ቢኖርም ከሁሉ በላይ የሚፈራ የሁሉ ገዢ የሆነውን ጌታ ያመንንና የተከተልን ሰዎች ሁሉ አትፍሩ ነው የሚለን። ምክንያቱም ሁሉን የሚገዛው ጌታ በዙፋኑ ላይ አለ። አንድ ቀን የዚች ምድር ታሪክ ይጠናቀቃል። አንድ ቀን ኢየሱስ ክርስቶስ በክብር ይመጣል፣ ለዘላለም ይነግሳል። የምድር ነገሥታት ሁሉ ያልፋሉ፣ ኃያላን ሁሉ ያልፋሉ። የማያልፍ ዘላለማዊ የሆነ መንግሥት ኢየሱስ ይመሰርታል። ያኔ በእሱ ያመኑት ሁሉ ከእርሱ ጋር አብረው ይነግሳሉ። ይህ ትልቅ ተስፋ ስላለን በምድር ላይ በሚሆነው በሚያሸብረው ነገር አንሸበርም። ሕያው የሆነውን ጌታ፣ ከሰማይ የሚመለሰውን ጌታ በናፍቆት እና ደግሞ በፍጹም ቅድስና እርሱንም በማገልገል እንድንጠብቀው አደራ እላለሁ። መልካም የስቅለትና የትንሣኤ በዓል ይሁን። አገራችን ኢትዮጵያን እግዚአብሔር ይባርክ። አመሰግናለሁ።